አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጾም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን ቆሎ እንስጣችሁ ያሉ እናትም ነበሩ። ከአዲስ አበባ መጡን አንበላም ብለን ተኛ። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጾማችሁን የተኛችሁ? እኛ ጾማችን ተኝተን ብለን አልተናገርንም። ንፍሮ ሰጣን በልተን አድረን። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጾም አያሳድር። ያቡነት አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ገድል ከተነበበበት አጋን ስልጣን የላቸው። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም በእውነቱ። ዘባን ከመሰማይታት ጸሎቱ ውሂዝ ከመማይ ውሂዝ ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባይታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሐራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን ወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሆኜ ነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል።